የማን ዝና ወሰደች ታውቃለህ? የማን ዝና እንደወሰደች ምንም ማውቀው ነገር የለም። ኦኬ በቲክቶክ ውስጥ እናንተ ሳትታወቁ በፊት አንድ ሴት ነበር የምትታወቀው ዝና የነበራት በሙሉ በኢትዮጵያ ውስጥ የምትቆጣጠረው ማነች ታውቃለህ? ማነች? ያማራኪ ወለየ የምትባል ቀበሮ ሜዳ ተፈናቃይ የለም ተፈናቃዩ ተበትኗል በማለት ለኛ የተሰበሰበን 1 ሚሊዮን ብር ወደ ራሱ አካዝና በማስገባት በማጨረር ያለ ለራሴ በግሌ ለግሌ ለኪሴ የሚገባ ነገር ላድርግ እንደዛ ነው የሚሻለው። እንደዛ የሚያደርጉትን አይናገሩም እኮ የሚናገሩት እርዳታ የሚረዱት ሰዎች እግዚኦ በመማር አለባቸው አማካኝነት የተሰበሰበውን 1 ሚሊዮን ብር ለኛ ለተፈናቃዮች ማለትም ለቀበሮ ሜዳ ጎንደር ተፈናቃዮች ስላልደረሰን ወገን ይረዳል ተብሎ ቁጭ ብለን እየዋልን ወገባችን እስኪቆርጥ እነሱ ስድብ ላይ ናቸው እንዴ? አይከብድም እንዴ? እንዴት ነው ማመዛዘን የሚባል? እንደ ጨረቃ ብትደምቂ እንደ ከዋክብት ብትፈኪ እንደ ሰማይ ብትጸጂ ከትችት አታመልጭም። ይሄ የሰው ልጅ መሰረታዊ ባህሪ ነው። ኢትዮጵያውያን አሜሪካና ስዊድን አገር የምትገኙ ኢትዮጵያውያን በእኛ በቀበሮ ሜዳ ጎንደር የምንገኝ ተፈናቃዮች ከኦሮሚያ ከትግራይ ከቤንሻንጉል ያለን ተፈናቃዮች ስላልደረሱን ከዚህ ሀገር የምትኖር ኢትዮጵያውያን እንዲሁም ኮሜዲያን እሸቱ መለሰ ሊልን ሰሞኑ በሚነሳብሽ ነገር ምንም እንዳይመስልሽ። አንድ ነገር ባትሰሪ እኮ ማንም ሰው ዞሮ አያይሽ። ስትሰሪ ችግር ይኖረዋል። ያን ደግሞ ግልጽ መሆን ወሳኙ የራስሽ ኮንፊደንስ ነው። የሚያስገርመኝ ነገር ማለት ነው አሁን በነገራችን ላይ በጊፍትም ሆነ በምንም አሁን ጌም የሚጫወቱ ሰዎች አሉ ማለት ለራሳቸው ጥቅም ለኪሳቸው የሚያስገቡ አንድም ሰው ማንንም ተናግሮ እሱ የሚባል ልጅ ነው የቀበሮ ሜዳ ምናምን የሚባለው አሁን እሱ ብቻ ነው እየተሳደበ ያለው እና አንድ ጣትሽ ሊበላሽ ይችላል ሜዳ ማለት ነው። ስለ ቀበሮ ሜዳ ብዙ ጊዜ ተናግሬያለሁ። ቀበሮ ሜዳ ይላል እንግዲህ ቀበሮ ሜዳ ምንድነው? 4 ሰዓት ቁጭ ብለን ግልጽ ለማድረግ ሞክረናል። አዲስ ነገር አይደለም። በየጊዜው እኔን እንትን ለማለት የምትመጡበት አንድ ቪዲዮ ሰርቻለሁ። ቪዲዮን እለጥፍላችኋለሁ። ያኔ ትረዱታላችሁ መስለኛል። እኔ አሁን እዚህ ጋር ቆራርጣችሁ እየለጠፋችሁ ከነዛ ጨምሮ ማለት ነው ቪዲዮቹን ጫፍጫፋን ቀበሮ ሜዳ ቀጥል እየተደረገች የተሰራች ቪዲዮ አለች። እንግዲህ እሱን ግልጽ አድርጋችሁ ታዩበታላችሁ፣ በደንብ ታዩበታላችሁ። አንድ ቪዲዮ ሰርቻለሁ። ይሄ እርዳታው ይለቅና ለጥፍላችኋለሁ። እሺ ስታዩት ይገባችኋል። ሁሉም ነገር አለቀ። ግጥም ከመስማታችሁ በፊት ቅድመ ታሪክ አለው። ይሄን ፎቶ አየ መማርን ይሄን ፎቶ ከላይ ያለውን አየና ምን አለ? ድንጋዩን ባደረገኝ ምናምን አለ አንደኛው። ከዛ አንደኛው ደግሞ የሚቀጥለውን ፎቶ አይቶ ይሄን አይቶ ሰፌዱን ባደረገኝ አለ። ሌላኛውም ደግሞ ንቅሳቱን ባደረገኝ። በቃ ያላሉት ነገር የለም እያሉ ማለት ነው። ምን ሊሆኑ እንደሚችሉ አስቡት። ቀጣዩ ገጣሚ ምን አለ? አባቷን ብለዋል መማር አለባቸው። አባቷን ብለዋል መማር አለባቸው። አባቷን ብለዋል መማር አለባቸው። መማር አለባቸው። ይህ ሁሉ መሀይም አንቺን ማለታቸው ይቅርታ ምን ታረጋችሁ? መማር የማን ዝና ወሰደች ታውቃለህ? የማን ዝና እንደወሰደች ምንም ማውቀው ነገር የለም። ኦኬ በቲክቶክ ውስጥ እናንተ ሳትታወቁ በፊት አንድ ሴት ነበር የምትታወቀው ዝና የነበራት በሙሉ በኢትዮጵያ ውስጥ የምትቆጣጠረው ማነች ታውቃለህ? ማነች? ያማራኪ ወለየዋ ሴፉ ላይ የቀረበች በጣም የምታምር ሴት ፊልተር በሷ ነው የተጀመረው። አታውቃትም? ጠይቃቸው ሱፖርተር ጋይስ ማነች? በእውነት ያማራኪ በጣም ዝና ነበራት፣ ግን አሜሪካኖች ተሳሳትን።
ገባ ስቱፒድ ነን አሳልፈን ለመማር መስጠት አልነበረብንም የጠቅላላ የመማር ስታይል የያማራኪ ነው የፈለከው አሲዛለው ነው የፈለከው አልባሌ ነገር እንዳትጽፉቱ እሺ ገባ ያማራኪ ዝና ነበራት ቲክቶክ ቪዲዮ በመልቀቅ እንደሷ የሚታወቅ ሰው የለም በጣም ጠባ ያላት ዘርላያት ገባ ምና ቬሪ ሬስፔክትፉል በጣም ካየዋቸው ከድሮች እስካሁን ድረስ እሷ ነች ባለገናቸው አሜሪካ ለማን እንዴት አገኘው አታውቃለህ ለሰይፉ ፋንታው ደወሉለት ምናልባት ልጅቷ ይገባታል እዛ ላይ አቅርብልን አሉት ዲፕሎማሲ ናቸው እዚህ አሜሪካ በጣም ከዛ በኋላ መማር እንትን አረጋት እንደው በዚህም በዛም በቃ ምንድነው የያዛችሁ በሽታ ሰው እንዳይረዳ ክፋት ሲማረና ድንጋይ የሚያክል ወርቅ አለ የቻይና ይሄ አሊባባ አሊኤክስፕረስ ተሙ ላይ የሚገዙ ጌጣጌጦች አሉ እነሱን አይቶ ማለት ነው ድንጋይ የሚያካክል ወርቅ ገዝታ ማፈሪያ አንተናውን ሰው ብሎ የሚዲያ ሰው የሚከተሉ ያሳዝኑኛል ሰሞኑ በሚነሳብሽ ነገር ምንም እንዳይመስልሽ አንድ ነገር ባትሰሪ እኮ ማንም ሰው ዞሮ አያይሽ ስትሰሪ ችግር ይኖረዋል ያን ደግሞ ግልጽ መሆን ነው ወሳኙ የራስሽ ኮንፊደንስ ነው የሚያስገርመኝ ነገር ማለት ነው አሁን በነገራችን ላይ በጊፍትም ሆነ በምንም አሁን ጌም የሚጫወቱ ሰዎች አሉ ማለት ለራሳቸው ጥቅም ለኪሳቸው የሚያስገቡ አንድም ሰው ማንንም ተናግሮ አያውቅም ግን ለሰዎችን ድረስ እናሰባስብ ሲባል ግን እንደ አጀንዳ ፎቶ የለጥፈው ቁጭ ብሎ የሚሳደቡ ሰዎች አሉ እና እሱ ግራ እየገባኝ ነው ማለት ምን ላይ ነን ያለነው ሰው ማገዝ ነው የሚሻለው የራስን ኪስ ማድለብ ነው የሚሻለው እና የትኛው ነው መልካም ነገር እኔ አሁን ልቋልኩሽ እኮ ዋናው ትችቱም ነቆራው ምኑም የሚመጣው በምትሰሪበት ኦኬ ቲክቶክ ገብቼ የራሴን ጌም እያጣጣፍኩ እኔም እኮ ቲክቶከር ነኝ አይደል እንዴ ለግሌ ጥቅም እንትን ማድረግ እችላለሁ ጊፍት ማሳደድ እችላለሁ ወገን ይረዳል ተብሎ ቁጭ ብለን ይዋልን ወገባችን እስኪቆርጥ እነሱ ስድብ ላይ ናቸው እንዴ አይከብድም እንዴ እንዴት ነው ማመዛዘን የሚባል እንደ ጨረቃ ብትደምቂ እንደ ከዋክብት ብትፈኪ እንደ ሰማይ ብትጸጂ ከትችት አታመልጭም ይሄ የሰው ልጅ መሰረታዊ ባህሪ ነው ሀሜት ቤትም ቦታ አለ አንቺ ግን ዋናው ሀሜቱን ሆነሽ አለመገኘት ነው ወሳኝ ሀሜቱን ሆነሽ አትገኝ ትችት እኮ ሰዎች ሌባ ሊሉሽ ይችላሉ አንቺ ሌባ አትሁኚ በቃ አለቀ ያ ሰውዬ በራሱ ጊዜ የሚያፍርበት ጊዜ ይመጣል አንቺ ታሪክሽን መቀጠል ብቻ ነው የአንድም ሰው ችግር መቅረፍ የሁለት ሰውንም ችግር መቅረፍ ቀላል ነገር አይደለም ባለሽ ነገር ተጠቅመሽ ማለት ነው ይሄ ዘመኑ በሰጠሽ ቴክኖሎጂ ተጠቅመሽ ሰዎች እንዲረዱ ማድረግ ከችግራቸው እንዲወጡ ማድረግ ቀላል ነገር አይደለም እና ታሪክም ነው የሚመዘግብሽ እግዚአብሔርም ነው በጽድቁ የሚያስብሽ ስለዚህ ለሰውነቱ አይደለም አሉ በየትም ቦታ ብትሄጂ ማንም ንጹህ ሰው እኮ የለም እና ክርስቶስ እኮ ውድለት እኮ ሳና ሲገባ እኮ ዘንባባ ተነጥፎለት ያ ሁሉ ሰው እኮ ሪ ብሎለታል እኮ ዓርብ ዕለት ሲሰቀል ማንም የለም ነበር አጠገቡ እና እቺ ዓለም እንደዚህ ናት ስለዚህ አንቺ በስራ ማሸነፍ በተግባር ማሸነፍ በቃ ሰዎች ያውሩ ደግሞ እንደነሱም እንጀራ ከፈትሽላቸው እኮ እነሱም ደግሞ አንቺን በመዘንጠል ይታወቁ አንቺን በመስደብ ይታወቁ ያንቺ ችግር ግን አሁንም ወሎ ውስጥ የተከሰተ ችግር አለ ይሄን ችግር በጋራ እንፍታ ነው እያልሻለሽው አይደል ስለዚህ ያንን ነገር ማድረግ ነው መቻል ያለብሽ ምንም ነገር አንደኛ ደግሞ አንቺ ድርብ ቆዳ ነው ያለሽ እኔ ብዙ ጊዜ አይሻለሁ ስትሰደቢ መልሳት ሰጪም ስድብም አቺበትም ደግሞ ወደ እነሱም ገብቼ ልሳደብቺ አቺም አንቺ የተሰጠሽ ጸጋና ላንቺ የተሰጠሽ ነገር ሌላ ነው ስለዚህ ስድባቺም ልሳደብም ብትያቺበትም አልተሰጠሽማ ተፈጥሮሽ አይደለም በተፈጥሮ የተሰጠው ሰው አለ አይ እኔ ችግር የለም የሰድቡ ምናምን ብዙም እንትን አያረገኝም ግን እንደው የሰው ማመዛዘን መቻል አለበት ብዬ አስባለሁ እንዳልኩ አሁን ቲክቶክ ላይ ሶሻል ሚዲያውን የምንጠቀመው
የምንጠቀመው ለምንድን ነው የሚለው ሰው እንዴት ነው ይሄ ማመዛዘን ያልቻለው ብዬ ነው አለው። ኮሜንት ላይ ሲሳደቡ ምን ሲሉ ምናምን በይፋም እንዲቦተውም ሲናገሩ የትኛው ነው የሚጠቅም ማለት እንደዚህ ጌም እኔን ብትወስደኝ ጌም መጫወት እችላለሁ። ጌም እየተጫወት ገቢ ማድረግ እችላለሁ። ያንን አይደለም እያደረግኩ ያለሁት እኔ እነዛኞቹ ጌም የሚጫወቱትን እየተቆጣሁ ማለት እየተቃወምኩም አይደለም። እነሱ መብታቸው ነው ያድርጉ። ደግሞም ፕላትፎርሙ የመረጠለትን ፕላትፎርሙ ያመጣለትን ቻንስ ሰው መጠቀም ይችላል። ሁሉም ሰው ይለያያል። ይህን ፕላትፎርም ለምን ይጠቀመዋል? ለእንትን ነው ለኢንፍሉዌንስ ለማድረግ ነው በበጎ ነገር ወይስ በመጥፎ ነገር ወይ በምንድን ነው? እሱ ሰው ማመዛዘን አለበት ብዬ አስባለሁ። ከሌ ወጥቶ ስለሰደበኝ አብሮ የሚሰድበኝ ሰው ይህን እንዲያመዛዝን ነው። ምንድን ነው በየት በኩል ነው እኔ መጠቀም የምችለው የነበረው? በጥቅም ጉዳይ ከሄዳችሁ ማለት ነው። በጥቅም ጉዳይ ከሄዳችሁ ጌም ብጫወትን ይጠቀማል። ግን ከዛ በላይ የሰማይ ቤቴን ማመቻቸት ነው የምፈልገው። ወገኖች ማገዝ ብችል አዌርነስ መፍጠር፣ ሰዎች እንዲረዱ እድሉን መፍጠር፣ መናገር ወጥቶ እንዲህ አይነት ችግር በራሱ ጥሩ ነው። እናንተም ይሄን ማድረግ የሚገባው ነው የምለው እኔ አሁንም ቢሆን ይሄን ማወራው ሰዎች አዌርነስ ተፈጥሮ ሰዎችን ማገዝ እንዲችሉ ነው። ብዙ ማገዝ የሚችል ሰው አለን። ሶሻል ሚዲያው በበጎ ሰዎች ለምን አይሞላ? በሌሎች ተሞልቶ እኔ ትናንት ብዙ ሲሳደቡም የነበሩ ሰዎች መተው በቃ በአንድነት ሲያግዙ አይቻሉ። መልካም ልብ ስላላቸው መልካም ልብ ሲኖርህ የትኛውን ልዩነትን ትተህ ለመልካም ነገር ነው የምትሮጠው። ከዛ ውጭ ግን ቁጭ ብለህ ማላዘን ሰው ላይ ጥላቻ ሰው ላይ አሩን ነው እኔ እንጃ ብቻ ወይም የሰዎች የአስተሳሰብ ልካቸው ይለያያል ወይ እስክል ድረስ ጥያቄ ውስጥ እየከተተኝ ነው እዚህ ሚዲያ ላይ ስመጣ ሁሌ እና እኔ ለተቸገሩ እንድረስ ነው ያልኩት። በጥቅም ደረጃ ከታሰበ ሌላ ጥቅም የሚገኝበት ብዙ ሰዎች አሉ እዚህ ሚዲያ ላይ። ግን ለወገን ስትደርስ ፈተናው ብዙ ነው። ይሄ እኮ ይገባኛል። ትችቱን በአግባብ አድርጉት። የሆነ ነገር ስታደርጉ የሆነ ሪዝናብል ሆኑ። በቃ ይሄ ስለሆነ ነው። እኔ ፍጹም አይደለሁም። መስተካከል ያለብኝ ነገር ካለ ማስተካከል ይቻላል። እሱን ነው እኮ መስራትሽ የሚታወቀው በዛ ነው። ሪዝን የላቸው በቃ ጠዋት ማታ ስድብ ጠዋት ማታ እኔ ለባለጌም መልስ የለኝም። አረፈድም። የችግሩን መጠን እየጨመረ እንጂ እየቀነሰ አልመጣም። ስለዚህ ማገዝ አለብን። እናግዝ። አለቀ። ለማንኛውም ያ ነው። ዝም ብሎ እዚህ ጋር ሲያይሽ ወይ 5 ግራም ወርቅ ጆሮች ላይ ሲያይ ጆሮች ላይ ይንጠለጠላል። ከየት አመጣሽ ብሎ እና እኔ ወርቅ የለኝም ተሳስተው ነው ወርቅ የለኝም መስላቸው ይመርመርልን በእጅ ወርቅ የለኝም። ቢኖረኝ ደስ ይለኛል፣ ግን ወርቅ የለኝም። ዋው አሉ አንዳንድ ተልእኮ ተሰጥቷቸው የሚመጡ ሰዎች አሉ። እነሱንም ኢግኖር አድርጊያቸው። አሁን እዚህ ውስጥ እኔ ዝም ብዬ አንቺን እያዋራሁ ኮሜንት ያለው ግን መቼም ቢሆን እና ምንም ቦታ አትስጪው። ቀጥይ፣ ወደ ጉዞሽ መሄድ ነው በቃ። ያመኑሽ ሰዎች ናቸው የሚሰጡሽ እኮ። ንግባ ታጮ